እናቴ አንቺ ነሽ። እናት እርግብ በአንድ ዛፍ ላይ እንቁላል እየጣለች ነበር። እንቁላሉ ቀስ ብሎ ወጣ። እናት እርግብም በጣም ደስ አላት። ጫጩቴ ሊመጣ ነው። በባዶ ቤት በፍጹም ልጠብቀው አይገባኝም። የሚበላውን መፈለግ አለብኝ። ተመልሼ እመጣለሁ የኔ ልጅ ብላ እየበረረች ምግብ ፍለጋ ተጓዘች። እንቁላሉ ቀስ በቀስ መንቀሳቀስ፣ መዝለል፣ አሁንም መዝለል ጀመረ። ከዚያ አየት ታደረገና እናቴ የት ሄደች ብሎ ራሱን ጠየቀ። ዙሪያውን እያየ እናቱን ፈለጋት። ወደ ላይ አንጋጦ ፈለጋት፣ ወደ ታች ጎንበስ ብሎም ፈለጋት። ግን ሊያገኛት አልቻለም። እናቴን መፈለግ አለብኝ ብሎ ብር ሲል አቃተውና ወደ መሬት መውደቅ ጀመረ። እንዴ መብረር ገና አልተማረም። ወደ ታች ወደ መሬት ወርዶ ወደቀ። መብረር እንደማይችል ቢረዳም ግን በእግሩ መሄድ እንደሚችል ተረዳ። ከዛ በእግሮቹ መጓዝ ጀመረ። አሁን እናቴን ልፈልጋት። በእርግጥ ትንሹ ጫጩት እናቱ ምን አይነት እንደሆነች አያውቅም። ጥቁር ትሁን አረንጓዴ ትሁን ትልቅ ትሁን ትንሽ ምንም አያውቅም። ለዚህ እኮ ነው ባጠገቧ ሲያልፍ ልብ ያላላት። እናት እርግብ ምግብ ፍለጋ መሬት እየጫረች ነበረና ልጇ ጫጩት ባጠገቧ ሲያልፍ አላየችውም። በመንገዱ አንዲት ድመት አገኘና በደስታ ተጠጋት። እናቴ አንቺ ነሽ ብሎ ጠየቃት። ድመት ምንም መልስ ሳትሰጠው ዝም ብላ በፈገግታ አየችው። የድመቷ ዝምታ የእሱ እናት እንዳልሆነች መልስ ሆነለትና ተሰናብቷት መንገዱን ወደፊት ቀጠለ። አንዲት ዶሮ በመንገዱ አገኘ። አንቺ እናቴ ነሽ ብሎ ጠየቃት። ኧረ አይደለሁም አለችው። ትንሹ ጫጩት ግራ ተጋባ። ድመቷ እናቱ ካልሆነች፣ ዶሮዋ እናቱ ካልሆነች ታዲያ የእሱ እናት ማነች? ፍለጋውን ቀጠለ። እናቴንማ ማግኘት አለብኝ እያለ ሲጓዝ ቆየ። እናቴ የት ናት ያለችው? እናቴ ማናት? እንዴት ያለች ናት? እያለ በሐሳብ እንደተወጠረ ብዙ ተጓዘ። ከዛም አንድ ውሻ አገኘ። አንተ የኔ እናት ነህ ብሎ ጠየቀው። እኔ አንተ እናት አይደለሁም፣ እኔ ውሻ እባላለሁ አለ በጫጩቱ ሁኔታ በጣም እየተገረመ። ታዲያ እናቱ ማናት? ድመቷ ካልሆነች፣ ዶሮዋ ካልሆነች፣ ውሻው ካልሆነ ታዲያ የሱ እናት ማናት? እንደገና ጉዞውን ቀጠለ። የማያውቃት እናቱን ፍለጋ ትንሹ ጫጩት ተጓዘ። አንቺ የኔ እናት ነሽ ብሎ መንገዱ ላይ ያገኛትን ላም ጠየቃት። እኔ እንዴት ያንተ እናት ልሆን እችላለሁ? አንተ ትንሽ ጫጩት፣ እኔ እኮ ላም ነኝ አለችው በጫጩቱ የዋህነት እየተገረመችና እየሳቀች። ድመቷም ዶሮዋም ውሻውም ላሟም የሱ እናት ካልሆኑ ታዲያ የሱ እናት ማናት? የት ናት? እውነት እሱ እናት አለው? እናት ነበረኝ፣ በእርግጠኝነት አለችኝ፣ ልፈልጋት ይገባኛል ብሎ ተስፋ ሳይቆርጥ መንገዱን ቀጠለ። ቀስ ብሎ መጓዙንም ትቶ ትንሽ መሮጥ ጀመረ። እናቱን ለማግኘት በጣም ስለጓጓ ጉዞውን በፍጥነት ቀጠለ። በመንገዱ ላይ አንድ አሮጌ መኪና አገኘ። ይህ አሮጌ መኪና የእሱ እናት ሊሆን ይችላል እንዴ? አይ መኪና ነፍስ የሌለው ነገር ስለሆነ የትንሹ ጫጩት እናት ሊሆን አይችልም። ስለዚህ ሩጫውን በመቀጠል ጉዞውን ቀጠለ። ሲሮጥ ቆየ። በአንድ ትልቅ ወንዝ ጋር ሲደርስ ቆም አለ። ከወንዙ ውስጥ አንድ መርከብ እየተጓዘች ነበር። እቺትና የኔ እናት እሷ ናት አለ በደስታ። እናቴ እያለ ጀልባዋን ቢጣራም ጀልባዋ መንገዷን ቀጠለች። አልሰማችውም ወይንም እንዳልሰማ ሆና ሄዳለች። ድንገት በሰማይ ትልቅ አውሮፕላን ሲሄድ ተመለከተ።
እናቴ ተመልከቺ፣ ልጅሽ ነኝ እያለ አውሮፕላኑ ላይ ለመድረስ በጣም መሮጥ ጀመረ። መሮጡ እንደ መብረር የፈጠነ ነበር። ግን አውሮፕላኑ አልቆመም። በሰማዩ ላይ እየሄደ እየራቀው መጣ። ይህ ግዙፍ በሰማይ የሚሄድ ነገር የእሱ እናት አይደለም ማለት ነው። በእርግጥም አውሮፕላን የጫጩት እናት መሆን አይችልም። ድንገት ዞር ሲል ትልቅ መሬት የሚቆፍር መኪና ተመለከተ። ይሄ ነገር የእሱ እናት መሆን አለበት። ይሄው አገኘኋት እናቴን አለ በደስታ። በፍጥነት ወደ መኪናው ሄዶ እላዩ ላይ ወጥቶ እናቴ ልጅሽ ነኝ መጣሁልሽ አለ። ትልቁ መሬት የሚቆፍር መኪና ግን ብሎ ኃይለኛ ድምፅና ጭስ አወጣ። ትንሹ ጫጩት በመኪናው ድምፅ በጣም ተናደደ። አንተ የኔ እናት አይደለህም፣ አንተ ረባሽ ነህ ብሎ ከወጣበት ሊወርድ ሲል መኪናው መቆፈሪያውን ወደ ላይ ከፍ እያደረገው መጣ። ትንሹ ጫጩት መቆፈሪያ ላይ ነበረና በጣም ደነገጠ። መውረድ እንኳን አይችልም። ከመሬት እየራቀ መጣ። መኪናውም ወደፊት ጉዞውን ቀጠለ። ወይኔ ጉዴ! ይህ አስፈሪ ነገር ምን ሊያደርገኝ ነው? አውረደኝ፣ ከዚያ አውረደኝ እያለ መጮህ ጀመረ። ግን መኪናው መስሚያ አልነበረውምና ጉዞውን ቀጠለ። ትንሽ ከሄደ በኋላ ግው ብሎ መኪናው ቆመ። ትንሹ ጫጩት የት ነው ያለሁት እያለ ዙሪያውን መቃኘት ጀመረ። ወደ ቤቴ መሄድ ነው የምፈልገው፣ እናቴን ማግኘት ነው የምፈልገው እያለ በጩኸት ሲናገር አንድ ነገር ተፈጠረ። መኪናው ቀስ ብሎ ተከፈተና ትንሹን ጫጩት የነበረበት የተፈለፈለበት ቤቱ ጎጆ ውስጥ ቁጭ አደረገው። ትንሹ ጫጩት ቤቱ ጎጆ ውስጥ ሆነ። ከዛም እናት እርግብ ምግብ ይዛለት ወደሱ መጣች። እኔ ማን እንደሆንኩ ታውቃለህ ብላ በፍቅር ጠየቀችው። አውቃለሁ። አንቺ ድመት አይደለሽም፣ አንቺ ዶሮ አይደለሽም፣ አንቺ ውሻ አይደለሽም፣ አንቺ ላም አይደለሽም፣ አንቺ ጀልባም አይደለሽም፣ ወይንም ደግሞ አውሮፕላንም አይደለሽም፣ መሬት ቆፋሪ መኪናም አይደለሽም። አንቺ እናቴ እርግብ ነሽ፣ አንቺ የእኔ እናት ነሽ ብሏት ጉያ ውስጥ ገብቶ ውሽቅ አለ። ከዚያም ከእናቱ ጋር በደስታ